ለማይፈልጋችሁ ሰው አትድከሙ። አንዳንድ ጊዜ ሰዎች ሳያስቡበት ከኛ በድንገት ሊርቁ ይችላሉ። ስለዚህ ወደ ቀልባቸው እስኪመለሱ ድረስ ጊዜ ስጧቸው። ነገሩን በደንብ አስበውና አገናዝበው እስኪወስኑ ድረስ እድል ስጧቸው። በውሳኔያቸው ጸንተው ግንኙነቱን ለማቋረጥ የሚወስኑ ከሆነም ይህንን በጸጋ መቀበል መቻል ብልህነት ነው። ምክንያቱም ለኛ ከነዚህ ሰዎች በላይ ይገባናል። ፈጣሪ ለኛ ያዘጋጀው የተሻለ ስጦታ አለ ማለት ነው። ከኛ ጋር መቀጠል የማይፈልጉ ሰዎችን ስላሳደድናቸው ለኛ የተሻለ ስሜት በፍጹም ሊሰማቸው አይችልም። ከዛ ይልቅ ይበልጥ ከኛ እንዲርቁ ነው የገፋፋናቸው ያለነው። ነገር ግን መቼም ቢሆን ትተውን የሄዱበት ቦታ ላይ ቆመን መገኘት የለብንም። ህይወት ሂደት ነው። ስለዚህም ራሳችንን አንድ እርምጃ ማራመድ፣ የተሻለ ሰው ሆነን መገኘት አማራጭ የሌለው ነገር መሆኑን ማወቅ አለብን። የፈሰሰ ውሃ አይታፈስም እንደሚባለው ባለፈ ነገር መጸጸታችንን አቁመን ማን መሆናችንን ማስመስከር አለብን። ይህንን ለማድረግ ከኛ ውጪ የትኛውም አካል ሊረዳን እንደማይችል እንመን። የተወሰነ ጊዜ ጓደኞቻችን ሊያጽናኑ፣ ቤተሰቦቻችን ሊደግፉን ይችላሉ። ነገር ግን ሁሉም በጊዜ ሂደት ይለወጣል። ሰዎች የተሻለ ነገር ሲያገኙ ይርቁናል። ቤተሰቦቻችን አለመለወጣችንን ሲያዩ ይሰለቹናል። ስለዚህም አምናችሁ ተቀበሉ። ያ ሰው በቃ ይመቸኛል የሚለውን ህይወት መርጦ ሄዷል። ጥሩ ነገር እንዲገጥመው ብቻ ተመኙ። ራሳችሁ ላይ አተኩሩ። ምክንያቱም ለኛ ያለነው እኛ ብቻ ነን። እንቅፋት ወደፊት ለመፍጠን ይረዳል። ተራራውን መውጣት ከባድ ቢሆንም ጫፍ ደርሰን ወደ ታች ስንመለከት ግን ያለፍናቸው ነገሮች ሁሉ ጠጠር መስለው ነው የሚታዩ።